የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 1 ሰብአዊነትና መስዋዕትነት። ከይመር ንጉሴ ጋር ያስተዋወቀኝ አጋጣሚ የተፈጠረው ሰኔ 27 1968 ወልዲያ ለተልኮ የወጣ አንድ የኢህአሰ ሰራዊት ቡድን ወደ አሲምባ በተመለሰበት ዕለት የተፈጠረ የጦርነት አጋጣሚ ነበር። ሰኔ 26 ቀን ውድዬ ከሚባል ቦታ ትንሽ አርፈን መሸት ሲል ወደ ቆላ በመውረድ ወደ ጉራ ወርቄ አመራን። በዚህ ጊዜ በአካባቢው የነበረ በመንግስት የታጠቀ የገበሬ ጦር ውጊያ ከፍቶብን ከባድ ችግር ላይ ወደቅን። በውጊያው ላይ የተወሰኑ አባሎቻችን ሲሞቱ ከፊሎቻችን ደግሞ ተማርከን በገበሬዎቹ ጦር እጅ ወደቅን። በውጊያ ላይ ከወደቁት መካከል ሁለቱ ጓደኞቻችን በመጥረቢያና በጩቤ ሲገደሉ፣ አንደኛው ደግሞ በጦር ተወግቶ ቆሰለ። የውጊያው ወሬ ከመንግስት ከፍተኛ ባለስልጣናት ጆሮ እንደደረሰ ወታደሮችና ነጭ ለባሾች ተላኩ። የተላኩት የደርግ ሰዎች አካባቢውን ማሰስ ጀመሩ። በአሰሳውም በገበሬዎቹ ከተማረክነው ውስጥ 20 ያክል የኢህአሰ አባላት በቁጥጥር ስር ውለው ወደ አዲስ አበባ ተላኩ። አዲስ አበባ ከደረሱ በኋላ በተለያዩ እስር ቤቶች በምርመራ ሲሰቃዩና እስር ቤት ከእስር ቤት ሲንከራተቱ ቆይተው በመጨረሻ የመገደላቸው ዜና በመገናኛ ብዙሃን ተሰማ። ከዚያ የኢህአሰ ቡድን አባላት ውስጥ ከመዓቱ በተአምር ተርፈን በሕይወት ለመመለስ የበቃነው በጣም ጥቂት ዕድለኞች ብቻ ነበርን። እኔን የማረከኝ ይመር ንጉሴ ነበረ። በሕይወት እቆያለሁ የሚል ግምት አልነበረኝም። ተስፋ ቆርጬ ሁሉ ነገር ጨለመብኝ። ያ ደግ ገበሬ ግን ነፃነቴን መልሶ በደርግ ኃይሎች እጅ እንዳልወድቅ ከልሎና ደብቆ ወደምፈልግበት ቦታ እንዲሄድ ሸኘኝ። በመጨረሻ ስንለያይ ግን ነፃነቴን ካለማመኔ የተነሳ የሚገባውን ምስጋና ሳላቀርብለትና በወጉ እንኳን ሳልሰናበተው ነበር የተለየሁት። ወደ አሲምባ ተመለስኩኝ። ትግሉም ቀጠለ። በመጨረሻው የሁኔታዎች መለዋወጥ ባሰብኩት መንገድ ሳይሆን በራሱ መንገድ ወስዶ አሜሪካን ሀገር አሳረፈኝ። በአሜሪካን ሀገር ሕይወት ሌላ ገጽታን ያዘ። እንደገና ትምህርት ቤት ገባው። ትምህርቴን በተሳካ ሁኔታ ጨርሼ በሙያዬ ሥራ ተቀጠርኩኝ። ትዳር መስርቼና ልጆች አፍርቼም ጥሩ የቤተሰብ ሕይወት መምራት ጀመርኩኝ። ሕይወት ቀጠለ። ለነዚያ በሕይወት እስካለሁ በውስጤ ለሚኖሩት ለጋራ ዓላማችን ለተሰዉት ጓደኞቼ የገባሁትም ቃል በአእምሮዬ ውስጥ ቦታውን እንደያዘ ነው። በዐይነ ሕሊናዬ ፍንትው ብሎ የሚታየኝ በኢህአሰ ውስጥ ያሳለፍኩት ጊዜና አብረውኝ የነበሩ ጓዶች ትዝታ ብቻውን ታሪኩን ሙሉ እንደማያደርገው አሳምሬ ያውቀዋለሁ። ማሰባሰብ የነበረብኝ አንዳንድ አስፈላጊ መረጃዎች ነበሩ። ከነዚህ አንዱ ይመር ንጉሴ ስለሚባል አንድ የወሎ ገበሬ የመጨረሻ ሁኔታ ማጣራት ነበረ። ታሪካችንን ለመጻፍ ያለኝ ቁርጠኝነት በጨመረ ቁጥር የይመር ንጉሴን ጉዳይ የማወቅ ፍላጎቴ እያደገ ሄደ። ቦታው ድረስ በአካል ሄጄ ማጣራት እንዳለብኝ ወሰንኩኝ። ሌሎች ያልተጠናቀቁና በጣም አስፈላጊ መረጃዎችን ግን አሁን በሕይወት ካሉና በቅርብ በማገኛቸው ጓዶቼ አማካኝነት ማግኘት እንደምችል ተሰምቶኛል። ስለዚህ ብዙዎቹን መረጃዎች በቦታው ከነበሩ የትግል ጓዶቼ ያገኘሁ ሲሆን
እንደ ይመር ንጉሴ አይነት ጉዳዮችን ግን የግድ ኢትዮጵያ እንደገና በመመለስ ራሴ ቦታው ድረስ ሄጄ ከማረጋገጥ ውጪ አማራጭ አልነበረኝም። ይመር ንጉሴ እዚህ ለመድረሴ ትልቅ ውለታ ያደረገልኝ አንድ የወሎ ደግ ገበሬ ነበረ። ሁኔታዎች ሲመቻቹልኝ ይመርን ለመፈለግና ሌሎች በህሊናዬ ውስጥ ለሚጉላሉ ጥያቄዎች መልስ ለማግኘት የኢትዮጵያ ጉዞዬን ማቀድ ጀመርኩኝ። ከመጀመሪያው ጉዞዬ በኋላ 13 ዓመታት ቆይቼ እቅዴ ተሳካልኝና በ1997 ዓመተ ምህረት እንደገና ወደ ኢትዮጵያ ለመምጣት ዝግጅቴን አጠናቀቅኩኝ። አሜሪካን ሀገር ከምኖርበት ከዴንቨር ከተማ ወደ ኢትዮጵያ ለመድረስ 2 በረራዎችን መውሰድ ነበረብኝ። የመጀመሪያው ከዴንቨር ወደ ዋሽንግተን የሚያደርሰኝ ሲሆን ሌላው ከዋሽንግተን ወደ አዲስ አበባ የሚወስደኝ ነው። ወደ አዲስ አበባ የበረርኩት በኢትዮጵያ አየር መንገድ አውሮፕላን ነበረ። የመጀመሪያውን ጉዞዬን ጨርሼ ከዋሽንግተን በኢትዮጵያ አየር መንገድ ተሳፈርኩኝ። የኢትዮጵያ አየር መንገድ አውሮፕላን ውስጥ ስገባ አገሬ የገባው ያክል ይሰማኛል። ትዝታዎቼ ይቀሰቀሱብኛል። በዚህ በረራዬም ብዙ ትዝታዎች ቢመጡብኝም አእምሮዬን የተቆጣጠረው ያ የወለየው ትዝታ ነበረ። ወሎ ውስጥ በተለይም ጉራ ወርቄ በሚባለው ቦታ ላይ የተፈጠረው አጋጣሚ ለብዙ ዓመታት ሲቆረቁረኝ የቆየ ታሪክ ነው። ያንዳንዱ ድርጊትና ቦታ ከ25 ዓመታት በፊት እንደተፈጸመ ሳይሆን ልክ ዛሬ የሆነ ያክል ወለል ብሎ ታየኝ። ከዴንቨር በተነሳው በሦስተኛው ቀን አዲስ አበባ ገባሁ። አዲስ አበባ ገብቼ ለ2 ቀናት ረፍት አደረግኩኝና በሦስተኛው ቀን ወደ መቀሌ አቀናሁ። መቀሌ ከዘመድ ወዳጆቼ ጋር ጥቂት ቀናት ካሳለፍኩኝ በኋላ በሁለተኛው ሳምንት ወደ ወሎ ሮቢት ለመሄድ ተዘጋጀው። ራሱን ለአደጋ አጋልጦ ሕይወቴን ያዳነውን ያንን ደግ ገበሬ ሳላመሰግነውና በደንብም ሳልሰናበተው በመለየቴ ዘወትር ይቆጨኝ ነበረ። ያንን ቁጭት ለመወጣት ውለታውን መክፈል የማይቻለኝ እንደሆነ አውቃለሁ። ሆኖም ውለታውን መቼም የማልዘነጋ መሆኔን ለመንገርና የምችለውን ለማድረግ ነበረ ወደ ወሎ ሮቢት ለመሄድ የተነሳሁት። መኪና ከአንድ ጓደኛዬ በትውስት አገኘሁ። ጓደኛዬ መኪናውን የሰጠኝ ካዘጋጀልኝ አንድ ጎልማሳ ሾፌር ጋር ነበረ። የ230 ኪሎ ሜትር ርቀት ያለውን የወሎ ሮቢት መንገድ ለመጀመር ከሾፌሬ ጋር ከመቀሌ በጠዋት ተነሳን። የመኪናው አሽከርካሪ ዕድሜው ከወጣትነት ያለፈ ጎልማሳ ሰው ሲሆን ንቁና ጨዋታ አዋቂ ነበረ። የተግባባነው መንገድ ከመጀመራችን በፊት ነው። ጨዋታ አዋቂነቱ ዝምታዬን ገፎ መንገዳችንን ሳላውቀውና ሳልሰለች እንድደርስ አግዞኛል። እንደ እውነቱ ከሆነ ጨዋታችንን የሚለኩሰው እርሱ ቢሆንም አብዛኛውን ጊዜና እስከ መጨረሻው ድረስ ያወራሁት እኔ ነበርኩኝ። እርሱ የእኔ ወሬ በአጋጣሚው ሲቋረጥ እንደገና ለመቀጠል አንዳንድ ቃላት ይጥላል፣ ያልገባውንም ይጠይቃል፣ አሊያም ደግሞ ግርምቱን ይገልጻል። በተረፈ መኪናውን እያሽከረከረ በተመስጦ ያዳምጠኛል። ከመቀሌ ወጥተን ማይ ነብሪን እስክናልፍ ድረስ ያንንም እያነሳን ስንጥል ከቆየን በኋላ ሾፌሬ ወደ ወሎ ሮቢት የምትሄደው ምን አይነት ሥራ ለመጀመር አስበህ ነው አለኝና ጠየቀኝ። ከአሜሪካ የመጣው መሆኔን የምሠራው በፋርማሲ ባለሙያነት እንደሆነ አስቀድሞ አውቋል። ግምቱም ምናልባት ከመድኃኒት ፋብሪካ ጋር የተያያዘ ሥራ ለመጀመር የሚያስችል ጥናት ለማድረግ እንደምሄድ ነበረ። ከሥራ ጋር በተያያዘ ሳይሆን በግል ጉዳይ እንደምሄድ ነገርኩት። አሃ ወሎ ሮቢት ዘመዶች አሉህ ማለት ነዋ
የቅርብ ቤተሰቦችህ ወይም ዘመዶችህ መሆን አለባቸው አለኝ። ምላሼን ሳይጠብቅ የወሎ ሮቢት ሰው ነህ እንዴ በማለት አስከትሎ ጠየቀኝ። እረ አይደለሁም፣ ሮቢትን ያየኋት ከ2 ሰዓታት በማይበልጥ ቆይታ ነው። ከዚያ በኋላም ተመልሼባት አላውቅም አልኩት። በመገረም ግንባሩን ኮስተር አድርጎ ተመለከተኝና ከፊቱ በተዘረጋው መንገድ ላይ አተኩሮ መንዳቱን ቀጠለ። የመኪናውን ማርሽ ቀንሶና ነዳጅ መስጫውን ረግጦ የሾፌርነት ችሎታውን በሚያሳይ መልኩ መኪናዋን በሚፈልገው ፍጥነት ውስጥ አስተካከለና ታዲያኮ እዛ መቀሌ ያለን ከአሜሪካ የመጣኸው ወሎ ሮቢት ሰው ለመጠየቅ እንደሆነ በአግራሞት ሲያወሩ ሰምቼ እኔም ግራ ተጋብቼ ነበር። መቼም ሰው ዘመዱን ለመጠየቅ ከአሜሪካ ሲመጣ አንተ የመጀመሪያው እንዳልሆን ካውቃለሁ። ብቻ አንዳንድ ሰዎች ሁሉን ማዳነቅ እንደሚወዱ አሰብኩና ነገራቸውን ችላ ብዬ ተውኩት አለና ከእኔ አንዳች ነገር ለመስማት መጓጓቱን በሚገልጽ ሁኔታ ተመለከተኝ። አልመለስኩለትም። በራሴ ሐሳብ ውስጥ ገባሁና ዝም አልኩኝ። ሁለታችንም በየራሳችን ሐሳብ ውስጥ ሆነን በዝምታ መንገዳችንን ቀጠልን። እኔ ሐሳብ ውስጥ የሚመላለሰው ይመር ንጉሴ ነበረ። አሁን በሕይወት አገኘው ይሆን? ያኔ ምናልባት 40 ዓመት ቢሆነው ነው። ዛሬ 70 ዓመት ሽማግሌ ይሆናል ብዬ አሰብኩኝ። እርጅና የተጫጫነውን ይመር ንጉሴን በዐይነ ሕሊናዬ ሳየው ቅር አለኝ። ትንሽ ቀደም ማለት እንደነበረብኝ አስቤም ጸጸት ሸንቆጥ አደረገኝ። ደግሞ ለራሴ ይቅርታ ለማድረግ መንገድ ፈልጌ ሚስቱን እንደማገኛት እርግጠኛ ሆንኩኝና ራሴን አጽናናሁ። ያን ጊዜ ባለቤቱ በዕድሜ ከእርሱ በጣም እንደምታንስ ገምቻለሁ። ደግሞ ልጆቹም ይኖራሉ። እነርሱ ባያስታውሱኝ እንኳ ለእኔ እነርሱን ማግኘት ትልቅ ነገር ነው። ሐሳቤ ከነ ይመር ንጉሴ ቤት ገብቶ አልወጣ ብሎኝ ሲዳክር የመኪናው መንገጫገጭ ከሐሳቤ አናጠበኝ። ዞር ብዬ ሾፌሩን ተመለከትኩት። ሾፌሩ የመኪናውን መንገጫገጭ ከምንም የቆጠረው አይመስልም። በዝምታ እንደተዋጠ ከፊቱ መንገዱንና የመኪናውን መቆጣጠሪያዎች እየተመለከተ ይነዳል። ነዳጅ ሙሉ አድርገን ነው የተነሳ ነው። መኪናው ጥሩ ጉልበት አለው። በደንብ የተያዘ ላንድ ክሩዘር ነውና ምንም የሚያሳስብ ነገር የለብንም። ለእንዲህ አይነት መኪና የ1000 ኪሎ ሜትር ርቀት ጉዞ ማለት ምንም ማለት እንዳልሆነ አውቃለሁ። ቢሆንም ግን መኪናው ሲዘልበት ሾፌሩ ይቅርታ ሊጠይቀኝ ይገባው ነበር። እርሱ ዞር ብሎም አላየኝ። ግንባሩን ኮስትሮ ምንም እንዳልተፈጠረ ሁሉ መንዳቱን ቀጥሏል። ዝምታዬ ስለከበደው ተናዶብኝ ይሆናል ብዬ አሰብኩኝ። ጨዋታ የለመደ ሰው እኮ ዝምታ እንደ ጨለማ ይከብደዋል። ሐሳቤ ተመልሶ ወደ ወሎ ሮቢት ከነ ይመር ቤት ገባ። አምባላጌ ደረስን፣ 70 ኪሎ ሜትር ያክል ተጉዘናል ማለት ነው አለና ከሄድኩበት በድንገት መለሰኝ። ቦታውን አላውቀውም። ዞር ዞር ብዬ ተመለከትኩኝ። ሾፌሩ ንግግሩን በመቀጠል አምባላጌን በፊት ታውቀዋለህ? መቼም ታሪካዊ ከተማ ስለሆነች በስም የማያውቃት የለም አለ። አንገቴን በመነቅነቅ የአዎንታ መልስ ሰጠሁት። እርሱ ግን አልተወኝም። ዝምታውን ለመስበር እየታገለ ይመስላል። ብዙዎቹ ትናንሽ ከተሞች አልፎ አልፎ ካልሆነ በስተቀር ይሄን ያክልም አልተለወጡም አለ። እኔና ይመርና ከዚያው ጋር የተያያዙ ትውስታዎችን ለማሰብ ስለፈለኩ ምንም አስተያየት አልሰጠሁትም። አሁንም ሌላ መኮርኮሪያ ርዕስ በመፈለግ መቼም አምባላጌ ሄደ ባታውቅም ወደ ወሎ ሮቢት ስትሄድ በዚህ በኩል ነው የምታልፈው አለኝ። አሳዘነኝ።
ደግሞም ዝምታው እንቅልፍ ሊያመጣበት ይችላል። ከትዝታዬ ወጥቼ ላጫውተው አሰብኩኝና እኔ እንኳ በዚህ አልመጣሁም አልኩት። በመናገሬ ይሁን በመልሴ ብቻ ነቃና ፈገግ አለ። እንዴ ምን ማለትህ ነው? ትቀልዳለህ? ታዲያ በየት በኩል ሄድኩ ልትለኝ ነው? እውነቴን ነው። በሌላ መንገድ ነው የሄድኩት። በሌላ በኩል ደግሞ ምን መንገድ አለና ነው? አይ በመቀሌ በኩል አይደለም የሄድኩት። እሺ መጀመሪያ የተነሳኸው ከየት ነው? ከአዲግራት አልኩት፣ ከአሲምባ ላለማለት ፈልጌ። እስካሁን በዚህ በኩል ያለውን ታሪኬን ስለማያውቀው ለመሸሽ በመፈለግ። ሰውየው ግን የሚለቅ ነገር አይደለም። ታዲያ በየት በኩል መጣ? ደግሞስ ከአዲግራት ወሎ ሮቢት ድረስ ወደ 230 ኪሎ ሜትር ተጉዘ የመጣኸው ለ2 ሰዓት ቆይታ ብቻ ነው ማለት ነው? ይሄ ዘመድ ያልከው ሰው ይሄን ሁሉ መንገድ ተጉዘ መጥተህ እንዴት አላሳደረህም? ለመሆኑ ምን ያክል የቅርብ ዝምድና ነው ያላችሁ? ብቻ ሁሉም ነገር ግራ የሚያጋባ ነው አለኝ በመደነቅ እየተመለከተኝ። አዎ ግራ እንደሆነብሽ ይሰማኛል። ብነግርህም ሊገባህ አይችል ይሆናል። ልጠይቀው የሚሄደውን ሰው ያወቅኩት በአጋጣሚ ትውውቃችንም የ2 ቀናት ነበረ ብልህ ደግሞ የበለጠ አወሳስብብሃለሁ። እኔም ራሴ እንዴት እንደማስረዳ ግራ ይገባኛል አልኩት ከምሬ። እሺ ታዲያ ምን ቢያደርግልህ ነው ከውጭ ሀገር ድረስ ልትፈልገው የመጣኸው? ለመሆኑ ምንድነው የሚሰራው? ብሎ ተከታታይ ጥያቄዎችን ሰነዘረ። ገበሬ ነው። አንድ ደግ ጀግና፣ ላመነበት የሚሞት ተራ የወሎ ገበሬ አልኩት። ስሜቴን ከገጽታዬ ላይ ተመለከተ መሰለኝ። እውነትም ግራ የምታጋባ ሰው ነህ። የምትለው ሁሉ አልገባኝም። ለ2 ቀናት ብቻ ነው የምታውቀው። ለ2 ቀናት ብቻ የምታውቀው አንድ ገበሬ ግን ደግሞ ከአሜሪካ ድረስ መጥተህ የምትጠይቀው፣ ያውም ከብዙ ዓመታት በኋላ። ምን ማለት ነው? የምትናገረው ነገር በሙሉ የተለመደ አይደለም። አዎን ሊገባህ አይችልም ይሆናል። እንዳላስረዳህ ታሪኩ በጣም ብዙ ነው። በጣም ባጭሩ ልነግርህ አስቤ ራሱ አጭሩም ለዚህ ጉዞና ግንኙነት ረዥም ሆነብኝ። በተጨማሪ ታሪኩን ለመረዳት እንደ ቅድመ ሁኔታ ማወቅ ያለብህ ነገሮች አሉ። ለዚህ ነው የምሸሸው፣ ወደ ሌላ ወደማታውቀው ነገር ውስጥ እንዳልከትህና አሁንም የበለጠ ግራ እንዳላጋባህ ፈርቼ ነው። አንተ ሰውዬ እኔን ለማሳበድ ተልከህ የመጣህ መሰለኝ አለና ራሱን እየነቀነቀ ፈገግ ብሎ በመኪናው የፊት መስታወት አሻግሮ መንገዱ ላይ አፈጠጠ። ከፊት ለፊታችን ተዘርግቶ የተጠቀለለ በመኪናው ስር ወደ ኋላችን የሚቀረው መንገድ ላይ አይኖቼን ተክዬ ቅዝዝ ብዬ ሳስብ ቆየሁና በደርግ ጊዜ ኢህአፓ የሚባል ድርጅት ታውቃለህ? ማለት የፖለቲካ ድርጅት አልኩት ሳያስበው። ደንገጥ ያለ መሰለኝ። እኔ በእርግጥ ልጅ ነበርኩኝ፣ ግን ትዝ ይለኛል አንድ የቅርብ ዘመዳችን ኢህአፓ ነው ተብሎ ተገድሎ እናቴ ለቅሶ ከርማ እንደመጣችና ለረጅም ጊዜም የሐዘን ልብስ አድርጋ እንደነበር አስታውሳለሁ። ከዚህ ሌላ ያወቅኩት በሙሉ በወሬና በንባብ ነው። የእናቴ ሁኔታ ስለዚያ ወቅት የማወቅ ፍላጎቴን እንደኮረኮረው ነበር ያደግኩት። ዕድሜ እየጨመረ ሲሄድ ስለ ኢህአፓ ብዙ ለማወቅ ሞክሬያለሁ። ደርግ በጣም የሚፈራ መንግስት እንደነበርና ኢህአፓ ደግሞ በጣም ጎበዝና ደፋር ወጣቶች እንዲሁም የተማሩ ሰዎች የነበሩበት ድርጅት መሆኑን ሰምቻለሁ። አዎን ልክ ነህ። በኢህአፓ ስር ደግሞ በገጠር ወታደራዊ እንቅስቃሴ የሚያደርግ ኢአሴ የሚባል ተቋም ነበረ። ይሄንንስ ታውቃለህ? አልኩና ሌላ ጥያቄ አቀረብኩኝ። ኢአሴ ማለት አሲምባ የነበረው ጦር አይደል? የትግራይ ተወላጅ ሆኜ እንዴት አላውቀውም? በሚገባ አውቀዋለሁ አለኝ። ይሄንን ሳታውቅ ታሪኩን ብነግርህ ላይገባ ይችል ይሆናል ብዬ ፈርቼ ነበር ጥያቄህን የሸሸሁት። ይሄን ያህል ካወቅህ ግን ልፈልገው ስለምሄደው ጀግና ገበሬ ታሪክ ብነግርህ ልትረዳው ትችላለህ አልኩት ለማረጋገጥ። አንተ ኢህአፓ ነበርክ ማለት ነው?
ለማወቅ የቸኮለ በሚመስል ስሜት ነበር የጠየቀኝ። አዎን፣ የኢህአሳ አባል ነበርኩ። አሃ፣ አሁን ገባኝ። ኢህአሳ ሆነ የሠራኸው ወሎ ሮቢት ውስጥ ነበር ማለት ነው አይደለም? አለ እርግጠኛ መሆኑን ለማሳየት የሚፈልግ እየመሰለ። ታዲያ ከአዲግራት ወደ ወሎ ሮቢት በየት በኩል መጣ? ጥያቄውን ቀጠለ ሾፌሩ። ረፋድ ላይ ማይጨው ደረስን። ሮቢት ለመድረስ ወደ 90 ኪሎ ሜትር ይቀረናል። እንደገና መንገድ ስንጀምር ታሪኩን እንደምነግረው ቃል ገብቼለት መኪናችንን ከአንድ ሆቴል በር ላይ ቆመን ቁርስ ለማድረግ ወረድን። ከቁርስ በኋላ ተመለስን። ሾፌሩ ጊዜ ሳያባክን መኪናውን አስነስቶ ተፈተለከ። ልክ የማይጨውን ከተማ ለቀን ስንወጣ አይታደረገኝ። የቤት ሥራ እኮ ነው የሰጠኸኝ። ቁርስ እየበላን ሌላ ነገር ወደ አእምሮዬ ሊመጣ አልቻለም። ግራ ያጋባኝን ያመጣጥህን ምክንያት እስከማውቀው ቸኩያለሁ። መቼም እናንተ ኢህአፓዎች ብዙ የሚገርም የችግርና የጀብዱ ታሪክ አላቸው አለና ታሪኩን እንድጀምርለት ጎተጎተኝ። ታሪኩ በጣም ረጅም ነው፣ ባጭሩ ለመናገር ያክል አልኩኝና ከየት እንደምጀምረው ግራ ገብቶኝ ጥቂት ዘገየው። ምን ነው ለመናገር ከበደህ እንዴ? ወይስ ደስ አላለህም? ደስ ካላለህ ብዙም አትጨነቅ አለኝ ቅሬታ ባዘለ ድምፅ። የሚያስጨንቅ እንኳን አይደለም፣ ከየት ብጀምር እንደሚሻል እያሰብኩ ነበር አልኩት። እንደሱ ከሆነስ እሺ አለና አስቤ እስከምወስን ጊዜ ሰጠኝ። ዕለቱ ሰኔ 27 1968 ዓመተ ምህረት ነበረ ብዬ ከይመር ንጉሴ ጋር ያገናኘኝን አጋጣሚ ተርክለት ጀመረ። ሾፌሩ በተመስጦ አዳመጠኝ። የይመር ንጉሴን ታሪክ ስጨርስና ላሊበላ መገንጠያ ላይ ስንደርስ እኩል ሆነ። ሮቢት ለመድረስ 15 ኪሎ ሜትር ይቀራል። እንግዲህ የጓጓህለት ታሪክ ይሄ ነው አልኩት። ሾፌሩ በረጅሙ ተነፈሰና እውነተኛ ታሪክ ሳይሆን ፊልም ወይም መጽሐፍ ላይ ያነበብኩት ልብ ወለድ ነው የመሰለኝ አለና ተመለከተኝ። እንግዲህ ላወራ የነበረውን ነገር ሳያስጨርስ አቋረጠኝ። የሚገርመው ደግሞ የጊዜ ነገር ነው። ይሄ የሆነው በሰኔ 1968፣ አሁን ደግሞ ያው ሰኔ 1998 ዓመተ ምህረት ልክ 30 ዓመቱ። ይሄን አሁን ማን ያምናል? በጣም ይገርማል አለ። እኔ የምልህ አለኝ ደግሞ ከኔ መልስ ሳይጠብቅ፣ ለምን በመጽሐፍ መልክ አታውጣውም? ወይስ ሰው እንዲያውቅብህ አትፈልግም? እንደኔ ግን አሪፍ መጽሐፍ ይወጣዋል አለኝ። እንግዲህ ከተሳካ ወደፊት እንደዚያ ለማድረግ ሞክራለሁ አልኩት። ወደ ሮቢት እየደረስን መሆኑን ነገረኝ። ከዚያ በኋላ አልተነጋገርንም። ወደ ከተማው እስክንገባ ድረስ ሁለታችንም ከየራሳችን ሐሳብ ጋር ነበርን። እንዳለውም ወዲያውኑ ሮቢት ገባን። ሮቢት እንደገባን አውቶቡስ ተራውን ታውቀዋለህ አልኩት። በሚገባ እንጂ አለኝ። የድሮ ይሆን ወይስ ተቀይሯል አልኩ ደግሜ። ኧረ ጥንትም ይሄው እንደነበር ነው የሰማሁት አለኝ። እባክህ ወደዚያ እንሂድ አልኩት። ስሜቴ መለዋወጡ ለራሴም ታውቆኛል። ከጉራ ወርቄ ከይመር ንጉሴ ጋር መተን ወሎ ፈረስ አውቶቡስ የተሳፈርኩበት ቦታ ነው። ቅርብ ስለነበርን ወዲያው ደረስን። ሾፌሩ መኪናውን እንዲያቆም ነገርኩትና አቆመልኝ። አላማከርኩትም። ፈጠን ብዬ ወረድኩኝና ሰዎች መጠየቅ ጀመርኩኝ። ጥቂት ሰዎች አናውቀውም ሲሉኝ ፈራሁ። ይመር ንጉሴን ሳላገኘው እንዳልመለስ ሰጋሁ። አንድ በዕድሜ ገፋ ያሉ ሰውዬ ሳገኝ ደስ አለኝ። አባቴ ይመር ንጉሴ የሚባል ሰው ያውቁ ይሆን አልኳቸው። ወደዚህ ወደ ወርቄቶ ማርያም ወደ ውድዬ በኩል ስሙን ሰማ ነበር አሉኝ።
በቅጡም ያመሰገንኩ አይመስለኝም። መኪና ውስጥ ገባሁና ወደ ውድዬ እንዲነዳ ነገርኩት። ከአስፓልቱ በስተግራ በኩል የሚያመራ መንገድ ይዘን ስንሄድ ወደ ገበያ የሚሄዱ አዛውንቶች አገኘንና መኪናችንን አቆምን። በዕድሜያቸው የገፉ የሀገር ሽማግሌ መሳይ ስለነበሩ ሊያውቁ እንደሚችሉ ገምተናል። ይቅርታ ጠይቀን አስቆምናቸውና እዚያ አካባቢ የሚኖር ሰው ብንጠይቃችሁ ታውቃላችሁ አልናቸው። አንደኛው ሰውዬ መሐመድ እባላለሁ፣ እዚያ አካባቢ ነው ሀገሬ። እዚህ ወጣ ብሎ ይህንን ጋራ ተሻግራችሁ ነው። ማንን ፈልጋችሁ ነው? ስሙን ታውቃላችሁ አሉን። ይመር ንጉሴ የሚባል ሰው አልኳቸው። ይመር ንጉሴ ወይ ወንድሜን ብለው ጭንቅላታቸውን ይዘው ማልቀስ ጀመሩ። ልቤ ስንጥቅ አለ። የሆነውን መጠየቅ አስፈላጊ አልነበረም። አውቄዋለሁ። እውነቱን መቀበል ግን አልፈለግኩም። ለመናገር መዘጋጀቴን ሳላውቀው ከአፌ ምን ነው የሚል ቃል ሲወጣ በጆሮቼ ተሰማኝ። ይመር ንጉሴ እኮ ሞቷል አሉ። እንዴት ሆኖ? በቃ እንዴት እንደሆነ አላውቅም። ቀብርን ለመድረስ ጊዜው አልተመቸንም ነበርና አልደረስንም። ግን ይመር ንጉሴ ሞቷል አሉና ቀና ብለው በዚህ በኩል በመኪና ያስገባል። የክልል መኪኖች ሁል ጊዜ ይመላለሱበታል። አገሩም ሰላም ነው። ወደ መንደሩ ብትሄዱ የበለጠ የሚነግራችሁ ዘመዶቹን ታገኛላችሁ አሉን። መኪና ውስጥ እንዲገቡ ነገርናቸውና ባመላከቱን መንገድ መጓዝ ጀመርን። ጥቂት እንደሄድን አንድ ከተማ የሚመስል ሰው በእግሩ ሲሄድ አገኘን። መኪናውን እንዲያቆም ሾፌሩን ጠየቅኩትና ወዴት ነው የምትሄደው ብዬ ጠየቅኩት መንገደኛውን። እዚህ ማዶው ጋራው አጠገብ ወዳለ ትምህርት ቤት ነው የምሄደው አለ። ናግባን ሸኝ አልኩትና ይዘነው ሄድን። የተባለው መንደር እንደደረስን ብዙ ማጠያየቅ አላስፈለገንም። የይመር ንጉሴ ልጅ አግብታ በአካባቢው እንደምትኖር ተነገረን። ያገኘነው ሰው ልጅቱን አፈላልጎ ለማምጣት ብዙ ጊዜ አልወሰደበትም። ይዟት ከተፍ አለ። ልጅቱ ይመር ንጉሴን ትመስላለች። አባቷ ሲሞት እናቷ እርሷን ርጉዝ እንደነበረች አባቷም በአካል እንደማታውቀው ነገረችኝ። ልክ አባትሽን እኮ ነው የምትመስዩ አልኳት ትኩር ብዬ እያየኋት። አዎን ሁሉም ሰው እንደዛ ነው የሚለኝ አለችኝ። ቀጥላ ደግሞ እርሶ ግን አባቴን የት ነው የሚያውቁት ብላ ጠየቀችኝ። አባትሽን የማውቀው ድሮ ከ30 ዓመት በፊት ነበረ። ከዛሬ 30 ዓመት በፊት እኔን አሳልፎ ላለመስጠት ቆራጥ አቋም የወሰደ ሰው ነበረ። ጥላ ከለላ ሆኖ ከሞት ያተረፈኝ ሰው። እስካሁን ድረስ በሕይወት የቆየሁት በእርሱ ውለታ ነው። ያን ጊዜ ለደርግ አሳልፎ ሰጥቶኝ ቢሆን ኖሮ እንደ ሌሎቹ ጓደኞቼ ይገደል ነበረ እና እርሱንና እናንተን ቤተሰቦችን ለመጠየቅና ውለታውን ያለ መርሳቴን ለመንገር ነው የመጣሁት አልኳት። ማልቀስ ጀመረች። አባቴ ጥሩ ሰው እንደነበር ብዙ ሰዎች ይነግሩኛል። እኔ ግን አላውቀውም። የሞተው ግን በመኪና አደጋ ነው አለችኝ በለቅሷ መሃል። በሷ ዕድሜ ስገምተው ይመር ንጉሴ ከሞተ 14 ዓመት ይሆነዋል። ያን ጊዜ ይመር ንጉሴ ማርኮ እቤቱ ሲወስደኝ ካየኋቸው 2 ሕፃናት አንዱ ወንድ እንደነበር ትዝ ይለኛል። ሁለተኛውን ግን ተጠራጠርኩኝ። በአንዱ ልጀምር ብዬ ታላቅ ወንድም አልነበረሽም እንዴ? እሱስ የት ነው የሚኖረው ብዬ ስጠይቃት እንደገና ማልቀስ ጀመረች። እሱም ሞቷል፣ ሁለቱም ወንድሞቼ ሞተዋል አለችኝ። ልክ እንደ አዲስ ሐዘንተኛ እያለቀሰች። እናትሽስ አለች አልኳት የመጣው ይምጣ ብዬ።
እናቴ እንኳን አለች ስትለኝ ትንሽ ተንፈስ አልኩኝ። እናትሽን ልናገኛት እንችላለን ወይስ እንዴት ነው አልኳት። እናቷ ያለችበት ቦታ ሩቅና ለመኪናም የማይመች መሆኑን ነግራን እኛ ወዳለንበት ይዛት ብትመጣ የተሻለ እንደሚሆን ነገረችን። ተስማማን። ስልክ እንድትደውልልን ቁጥር ሰጠናትና አባትሽን በሕይወት ላገኘው ባልችልም እናንተንም ቢሆን ትንሽ ልረዳችሁ እፈልጋለሁ አልኳት። ጥቂት ገንዘብ ሰጥቻት ለልብስና ለአንዳንድ ነገር መግዣ ይሆንሻል ብያት ተለያየን። ወደ ወሎ ሮቢት ተመለስን። በሦስተኛው ቀን ስልክ ደወሉልንና እናቷን አነጋገርኳት። ታሪኩን ነግሬያት ታስታውሽኛለሽ ብዬ ጠየቅኳት። ምናልባት እንደኔ ያሉ ብዙ አስተናግደው ሊሆን ስለሚችል ላታስታውሰኝ ትችላለች ብዬ ተጠራጠርኩኝ። እርሷ ግን እያለቀሰች እንደምታስታውሰኝ ነገረችኝ። እየመር ንጉሴ የት ገብቶ ይሆን? ምን ደርሶ ይሆን? ሀገሩ ገብቶ ይሆን ወይስ መንገድ ቀርቶ ይሆን እያለ ሁል ጊዜ ስላንተ ያስብ ነበር። ወይኔ በሕይወት ኖሮ ቢሆን እንዴት ደስ ባለው አለችኝ። ስልክ የደወሉልን ከስልክ ማስደወያ ጣቢያ ሆነው ነበረ። የስልክ ቤቱ ሠራተኛ ስልኩን ተቀበላትና ማንነቱን ከገለጸልኝ በኋላ ሞቅ ያለ ሰላምታ ቀረበልኝ። የኔ ወንድም ታሪክህን ሰምተናል። እዚህ አካባቢ ብዙ ሰዎች ሰምተው በጣም ተደስተዋል። ከ30 ዓመት በፊት ውለታ ያደረጉልህን ሰዎች አስታውሰ ለመጠየቅ የመጣ መሆንህን ነው መንደርተኞቹ የነገሩኝ። ስለዚህ ሁለተኛ ጊዜ ስትመጣ ስልክ ቤት ወይም ፖሊስ ጣቢያ ብለህ ጠይቀህ ብትመጣ ደስ ይለናል። ስላንተ ሀገሩ በሙሉ አውቋል። እስከ ታች እስከ ወርቂቶ ማርያም ድረስ ትላንትና የሚወራው ስላንተ ነበር። ብትመጣ ሕዝቡ አጅቦ ወደ ውድዬ ወስደሃል። እዚህ ከደረስክ አንተ የምትፈልገውን ሰው ቤት ማንም ያሳይሃል። በጣም ትልቅ ሰው ነህ አለኝ። አመሰግናለሁ፣ እንዳልከኝ አደርጋለሁ። እባክህን ልረዳቸው እፈልጋለሁና በሰጠኋቸው ስልክ እንዲደውሉልኝ ወይም በዚሁ አድራሻ እንዲጽፉልኝ በደንብ አስረዳቸው ብዬ ስልኩን ዘጋሁት። ውድ የኢትዮ ሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 1 አብቅቷል። በቀጣይ ክፍል 2ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።